ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአዲስ አበባ ከተማ አስተዳደር የግሉን ባለሀብት በማስተባበር በጤናው ዘርፍ እያከናወነ ያለው ስራ ከፍተኛ መነቃቃት እየፈጠረ ይገኛል። በዚህም የተፈጠረው ምቹ ሁኔታ በመጠቀም ባለሀብቶች በጤናው ዘርፍ በከፍተኛ ሁኔታ እየተሳተፉ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኮልፌ ቀራኒዮ ክፍለ ከተማ ከ3 ቢሊዮን ብር በላይ በሆነ ኢንቨስትመንት የተገነባውን ዘመናዊውን ኦሲስ አጠቃላይ ሆስፒታል መርቀው ወደ ስራ አስገብተዋል። የዚህ ግዙፍ የሕክምና ተቋም መገንባት መንግስት ለባለሀብቱ የሚሰጠው ትኩረትና ድጋፍ ተጨባጭ ውጤት እያመጣ መሆኑን የሚያሳይ ነው። አቅም ያላቸው ከሀገር ወጥተው ውጪ ይታከማሉ። ሌሎችም እድሉ ያላቸው እንደዚሁ በርካታ የዚህ አቅም የሌላቸውና እንደዚህ አይነት እድል የሌላቸው ወገኖቻችን ደግሞ ታክመው መዳን እየቻሉ አገልግሎቱን በማጣታቸው ብቻ ህይወታቸው ሲያልፍ በጣም ይሰማናል። ይሄ ስሜት ተግባራዊ ምላሽ ይፈልጋልና በከተማችን እልህ ውስጥ ያስገባን በርካታ የጤና ተቋማቶችን የማስፋት ነባሮቹን የማዘመን አዳዲሶች ደግሞ ዓለም አቀፍ ደረጃን የሚመጥኑ ሆነው እንዲገነቡ የማድረግ ስራ ሰርተናል። ከዚህ ውስጥ ኦሲስ ዛሬ ለአገልግሎት ደርሷል። በጤናው ዘርፍ የሚደረግ ኢንቨስትመንት በመንግስት ብቻ የሚከናወን ሳይሆን የግል ዘርፉ ተሳታፊ እንዲሆን በስፋት ምቹ ሁኔታዎች የተፈጠሩበት ነው። ጤናው ላይ ኢንቨስት እየተደረገ ነው። ልዩ ትኩረት ተሰጥቶ ከተማችንን የጤና ቱሪዝም ማዕከል መዳረሻ ለማድረግ በርካታ ስራዎች እየተሰሩ ነው። እስከዛሬ በነበረን በ100 ዓመት የዘመናዊ ሕክምና ታሪካችን በዚህ በ5 ዓመት ውስጥ እጥፍ ሊያደርግ የሚችል ከቁጥር በዘለለ ደግሞ ጊዜውን ወቅቱን የዋጁ ሕክምና መሳሪያዎች እንዲኖራቸው ተደርጎ እየተደራጀ ያለበት ከተማ ላይ ነውና ያለነው። ሁሌም በምትፈልጉን ቦታ ሁሉ እናንተን ለማገዝ ቃል እንገባለን። ባለሀብቶቹ ሀብታቸውን በጤናው ዘርፍ ላይ በማፍሰስ ለዜጎች የስራ ዕድል በመፍጠራቸው ከምስጋና ባሻገር የሀገር ግንባታ አንዱ ውል ተደርጎ ይወሰዳል። የከተማ አስተዳደሩ መሰል ጥራት ያላቸውን ፕሮጀክቶች ለመደገፍ ምንጊዜም ዝግጁ ስለመሆኑ ምግባሮቹ ገላጭ፣ ውጤቱም ለዋጭነታቸው ለአዲስ አበባ ትልቅ ትርጉም ተሰጥቶታል። እንደዚህ አይነት መሰረተ ልማቶች ይሰፋሉ። መንግስት ብቻ ሳይሆን ብዙ የግል ዘርፎች ሀብታቸውን አፍሰው እየሰሩ ነው ያሉት። እንደሰለጠኑት ሀገራት እኛም እንችላለን። ስራው ውጤታማ እንዲሆንላችሁ ከጎናችሁ እንቆማለን፣ እንረዳችኋለን፣ ያልነውን በተግባር እንፈጽማለን። የመንግስትና የግሉ ዘርፍ እንዲህ ባሉ ግዙፍ ፕሮጀክቶች ላይ ተቀናጅተው መስራታቸው በከተማዋ የሕክምና ጥራትን ለማሻሻል እንዲሁም በህብረተሰቡ ላይ የሚደርሰውን ሞት፣ ህመምና የአካል ጉዳት ለመቀነስ ትልቅ አስተዋጽኦ ያበረክታል። የአዲስ አበባ ከንቲባ አዳነች አቤቤ የብልጽግና ጉዞ ማንንም ወደ ኋላ ያልተወ ማንንም ያልዘነጋ በተጠቃሚነት በአሳታፊነት ሁሉም ኢትዮጵያውያን ብዝሃነት ጠብቆ አንድነት የሚያሳይ ነው። በህብረተሰቡ ውስጥ የሴቶች ተጠቃሚነት በማሳደግ የሀገር ብልጽግና ላይ መስራት ተገቢ መሆኑን ከንቲባ አንስተዋል። የብልጽግና ፓርቲ በዛሬው ዕለት በቴዎድሮስ አደባባይ በርካታ ሴቶች የተሳተፉበት የምርጫ ቅስቀሳ ንቅናቄ አካሂዷል። መድረኩ የተዘጋጀው ፓርቲው ባለፉት 5 ዓመታት በከተማዋ ለሴቶች ተጠቃሚነት ያከናወናቸውን ተግባራት ለማሳወቅና የቀጣይ ንቅናቄ ስራዎችን ለማብሰር ነው። ከንቲባ አዳነች አቤቤ በመድረኩ ላይ ባደረጉት ንግግር የብልጽግና ፓርቲ 6ኛው ጠቅላላ ምርጫ ካሸነፈ ወዲህ ሴቶችን ያሳተፈ ዘርፈ ብዙ ስራዎች መከናወናቸውን ገልጸው በተለይም የእናቶችን እንግልት የሚቀንሱ ተግባራት ስኬታማ መሆናቸውን አንስተዋል። በሁሉም ዘርፍ ውስጥ ደግሞ የሴቶች ተጠቃሚነት እንዲረጋገጥ ተገቢውን ጥረት አድርገናል፣ ተሳክቶልናል ብለን እናምናለን። በእነኚህ 5 ዓመታት የእናቶች ጫና እንዲቃለል፣ ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ህፃናት መዋያ እንዲያገኙ በማድረግ እናቶች ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ልጆች መጫወቻ ስፍራ እንዲያገኙ በየሰፈራቸው ቦርቀው ደስተኛ ሆነው እንዲያድጉ በማድረግ ወጣቶች ከአልባሌ ቦታ እንዲጠበቁ የእናቶቻቸው ስጋት እንዳይሆኑ የበለጠ ምርታማ እንዲሆኑ የስራ ዕድል እንዲያገኙ
በከተማቸው ላይ ሰርተው መለወጥ እንዲችሉ ብልጽግና ሰርቷል፣ ውጤት አስገኝቷል። ከንቲባ አዳነች አቤቤ አክለው የብልጽግና ጉዞ አሳታፊና አካታችነትን ያነገበ መሆኑን አንስተዋል። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዱን ደግሞ መደመር አድርጓል። የብልጽግና ጉዟችን ማንንም ወደ ኋላ ያልተወ ማንንም ያልዘነጋ በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነታችንን ጠብቀን በዛ ውስጥ ልናረጋግጥ የምንፈልገውን አንድነት ያሳይልናል። የብልጽግና ፓርቲ ከፍተኛ አመራር ሞገስ ባልቻ በበኩላቸው ፓርቲው በሴቶች ላይ ያሉ ተጽዕኖችን በማስወገድ የሴቶችን የመምራት አቅም ለማጎልበት በትኩረት እየሰራ መሆኑን ተናግረዋል። ሴቶች ወሳኝ የብልጽግና ጉዟችን ባለድርሻና ባለቤቶች ተጓዦች ናቸው። በሴቶች ይደርስ የነበረውን አሉታዊ ተጽዕኖዎችን በማስወገድ ይልቁንም የሴቶችን የመቻል የማከናወን የመምራት የውጤታማነት ስኬቶችን በማስመዝገብ ለብልጽግናችን ጉዞ አስተማማኝ አቅም መገለጫዎች ማድረግ ችለናል። የኢትዮጵያ የብልጽግና ጉዞ በ2018 በሰባተኛው ሀገራዊና ክልላዊ ምርጫም በአዲስ አበባ ለፓርላማ እጩ ከቀረቡት ውስጥ 54 በመቶ የሚሆኑት ሴቶች ናቸው። ባለፉት 5 ዓመታት ፓርቲው የሴቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ የወሰዳቸው እርምጃዎች አበረታች ለውጥ ማምጣታቸውን የስራ ዕድል ተጠቃሚ የሆኑ ሴቶች መስክረዋል። በብልጽግና መንግስት ብዙ ስራዎች ተሰርተዋል። በጣም ብዙ ስራዎች ሴቶች በቃ እንጃ ሴቶች ቤት እንዳይቀመጡ እንዲወጡ እንዲሰሩ ራሳቸው እንዲችሉ ተደርጓል እና ይሄ በዚህ እኔ በጣም ደስተኛ ነኝ። በፊት አልহামዱሊላህ ረብል ዓለሚን ምንም ነገር አልነበረኝም። አልহামዱሊላህ ወጥቼ የሰራው ነው። ልጆቼም ይኸው የተማሩልኝ ነው። የወለድኳቸው በስነ ስርዓት ወጥቶ የገቡልኝ ነው። እኔ አሁን ለምሳሌ ከስደት ተመላሽ ነበርኩኝ እና ወረዳዬ በስራ አጣውጥቼ አደራጅተን 5 ተደራጅተን ነው ሁላችንም ስደት ተመላሾች ነን። የስራ ዕድል ተፈጥሮልን እየሰራን ያለ ነው አንድ ላይ ማለት ነው እና ሌሎችንም ደግሞ እኛንም አይተን እኛም ደግሞ ያወጣናቸው ብዙ አሉ። ፓርኪንግ ላይ ሸገር ዳቦ በየቦታው በተፈጠሩ የስራ ዕድሎች እድል አግኝተን ሴቱ ተጠቃሚ ሆኗል እና በጣም እኛ በቃ እስካሁን ባለነው ሀገራችን ላይ በጣም ብዙ ለውጥ ያለነበት ሰው ተኩር የሆነ መንግስት ነው ያለን። የመስራት ፍላጎት ቢኖረኝም ኖሮ የመስራት እድሉን ግን አላገኘሁም ነበር። ብልጽግና ግን የመስራት እድሉን አመቻችቶልኝ አሁን ቤተሰቤን በደስታ እኔም በደስታ እየኖርኩኝና እድሉን አግኝቼ እየሰራሁ ያለው ነው ያለሁት። ከንቲባ አዳነች አቤቤም የብልጽግና ፓርቲ በምርጫው አሸንፎ በቀጣይ ቢመረጥ የተጀመሩ የማህበራዊ እሴቶችን አጠናክሮ የማስቀጠል ቁርጠኝነቱን አስረድተዋል። የተጀመሩ የማህበራዊ እሴቶች በጤና፣ በትምህርት፣ በተለያየ ችግር ምክንያት ተጋላጭ የሆኑ ወገኖቻችን ተጠቃሚ የሆኑ ዘንድ በሰው ተኮር ስራዎቻችን ከዚህ በላይ በብዙ እጥፍ እናንተ ጋር እናደርሳለን። በዚሁ መድረክ ላይ ለ7ኛው ጠቅላላ ምርጫ እጩ የሆኑ ሴቶችና ከተለያዩ የህብረተሰብ ክፍሎች የተወከሉ በርካታ ሴቶች ተገኝተዋል። የኢትዮጵያ የዲሞክራሲ ጉዞና የምርጫ ልምምድ ከጊዜ ወደ ጊዜ መሻሻሎች እያሳየ ይገኛል። ባለፉት 6 ሀገራዊ ምርጫዎች የተገኙ ልምዶች ለነገዋ በዲሞክራሲ የበለጸገች ኢትዮጵያ ተስፋ እየሆኑ መጥተዋል። በዲሞክራሲያዊ የስርዓት ግንባታ ሂደት ውስጥ ምርጫ የዜጎች ነጻነትና ፍላጎት የሚገለጥበት ቀዳሚው መንገድ ነው። ይህ ሂደት ከመደበኛው የድምፅ አሰጣጥ ክንውን በላይ የመንግስት ህጋዊ የስልጣን መሰረትም የዜጎች ይሁንታ መሆኑ የሚታይበት የዲሞክራሲ ማረጋገጫ ነው። ሉዓላዊ የሆነ ስልጣን ያላቸው ህዝቦች ለሚወክላቸው ወይም ደግሞ ህግ ያወጣልኛል፣ ህግ ያስፈጽምልኛል ወይም ህግን ይተረጉምልኛል ብለው ለሚያምኑት አካል ያንን ሉዓላዊ የሆነ ስልጣናቸው ለሚወክላቸው አካል የሚሰጡበት ነው ማለት ነው። ስለዚህ ያ የዜጎች መብት በጥንቃቄ ሊከወን ይገባል ማለት ነው። ወደ ስልጣን የሚመጣውም አካል ወይም ደግሞ በፖለቲካ ፓርቲነት ተመዝግቦ የሚንቀሳቀስ አካል
በምርጫ ሂደት ውስጥ ሲሳተፍ በመጀመሪያ ደረጃ የሀገርን ብሔራዊ ጥቅም ማስቀደም ይኖርበታል። ከራስ ፍላጎት በላይ ሀገርን፣ ከራስ ፍላጎት በላይ ህዝብን፣ ከራስ ፍላጎት በላይ ደግሞ የሀገርንና የህዝብን ቀጣይነት የሚያረጋግጥ መሆን ይኖርበታል። የኢትዮጵያ የምርጫ ልምምድ ከጊዜ ወደ ጊዜ እየዳበረ የመጣ ሲሆን ባለፉት 6 ጠቅላላ ምርጫዎችም የዲሞክራሲ ባህልን ለማሳደግ የሚያስችሉ ልምዶች ተገኝተውበታል። ይህም የዘንድሮውንና በቀጣይ የሚደረጉ ምርጫዎችን በተሻለ መንገድ ለማከናወን አቅም የሚፈጥር ነው። በዓለም አቀፍ ደረጃ መርሆች አሉ። ይሄ ኢንተርናሽናሊ አክሰፕትድ የሆኑ ፕሪንሲፕልስ ኦፍ ኤሌክሽን የሚባሉ አሉ። አንድ ምርጫ ፍትሐዊ መሆን አለበት፣ ነፃ ደግሞ መሆን አለበት። የመጡበት ሂደት ነው ዋናው መታየት ያለበት። ይሄንን ሂደቱን ደግሞ ዲሞክራሲያዊ ለማድረግ፣ ፍትሐዊ ለማድረግ፣ አሳታፊ ለማድረግ፣ ነፃ ለማድረግ፣ ገለልተኛ ለማድረግ የተለያዩ አካላት የተለያየ ሚና አላቸው። ተቋማት በተለይ ምርጫው ነፃ ካልሆነ ደግሞ ዲሞክራሲያዊ ካልሆነ ደግሞ ዞሮ ዞሮ ያው የተደከመበትና የተለፈበት አፈር ይበለዋል፣ ውሃ ይበለዋል ማለት ነው። ዲሞክራሲ በአንድ ጀንበር የሚገነባ ሳይሆን ሁለንተናዊ የሆነ ልምምድን በማድረግ በጊዜ ሂደት የሚመጣ ነው። ታዲያ ይህ እውን እንዲሆን ህዝብ፣ መንግስትና ተፎካካሪ ፓርቲዎች የድርሻቸውን ሊወጡ ይገባል። ለ5ቱንም ዓመት ህዝቡ ዘንድ መኖር አለባቸው፣ መቆየት አለባቸው፣ መቀስቀስ አለባቸው፣ ማስተማር አለባቸው። በየጊዜው ደግሞ መንግስትን እየተቹ ይሄ እኮ የተሻለ ሀሳብ እኛ ጋር ነበረ፣ እኛም ብትመርጡ ኖሮ ይሄ ይደረግ ነበር፣ ወደፊትም አሁን በሚቀጥለው ምርጫ እኛም ብትመርጡ ይሄን ችግር እናስወግድላችኋለን ብሎ 5ቱንም ዓመት ሙሉ ከህዝቡ ጋር አብሮ መቆየት ነበረባቸው እንጂ ለምርጫ ጊዜ ሲመጣ አይደለም፣ ወይም የምርጫ ጊዜ ሲደርስ አይደለም ብቅ ማለት ያለባቸው። ኢትዮጵያ በምርጫ ልምምዷ እያሳየች የመጣችው መሻሻል የነገዋን በዲሞክራሲ የበለጸገች ሀገር ለመገንባት ትልቅ ተስፋ የሚሰጥ ነው። በመጨረሻም በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በኢኮኖሚ ፖሊሲዎቻቸው ላይ ክርክር አካሂደዋል። ፓርቲዎቹ በዚሁ መድረክ የኢትዮጵያ የኢኮኖሚ ሉዓላዊነት ለማስጠበቅና የዜጎችን ተጠቃሚነት በተግባር ለማረጋገጥ የሚያስችሉ የፖሊሲ አማራጮቻቸውን ለሕዝብ ይፋ አድርገዋል። ለመጪው 7ኛው ጠቅላላ ምርጫ ፓርቲዎች ይዘው ስለቀረቡት አማራጭ ሀሳቦች በተለያዩ አማራጮች ክርክሮችን ለህዝብ እያቀረቡ ይገኛሉ። በዚህም መሰረት ፓርቲዎች በኢኮኖሚ ፖሊሲዎቻቸው ዙሪያ ክርክር አካሂደዋል። በክርክሩ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ነጻነትና እኩልነት ፓርቲ እንዲሁም የኢትዮጵያ ህዳሴ ፓርቲ በኢኮኖሚ ጉዳዮች ዙሪያ አማራጭ ያሏቸውን ሀሳቦች አቅርበዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ኢትዮጵያን ከድህነት አውጥቶ ካደጉ ሀገራት ተርታ ለማሰለፍ ዜጋ ተኮር ፖሊሲ ብቸኛው አማራጭ ስለመሆኑ ገልጸዋል። የዜጎችን የዕለት ተዕለት ህይወት መለወጥ፣ የብርን የመግዛት አቅም ማሳደግና የኢኮኖሚ ሉዓላዊነትን ማስጠበቅ የኢዜማ ዋነኛ ግቦች መሆናቸውንም ፓርቲው አመላክቷል። የኢዜማ የኢኮኖሚ መርሃ ግብር ዓላማ ኢትዮጵያን ከድህነት አውጥቶ ማህበራዊ ፍትህ የሰፈነባት አገር መገንባት ነው። ፓርቲው እድገትን የሚለካው በቁጥር ብቻ ሳይሆን በዜጎች የዕለት ተዕለት ህይወት መሻሻል መሆን አለበት ብሎ ያምናል። ፖሊሲው በ4 መሰረታዊ መርሆች ላይ ይቆማል። የስራ ዕድልና ሀብት መፍጠር፣ ፍትሃዊ የሀብት ክፍፍል፣ የብር የመግዛት አቅምን መጠበቅ፣ ኢኮኖሚያዊ ሉዓላዊነትን ማስጠበቅ ናቸው። በሌላ በኩል ገዢው ፓርቲ ብልጽግና ባለፉት ዓመታት ያጋጠሙ የኢኮኖሚ ስብራቶችን መጠገን መቻሉን እንደ ትልቅ ስኬት አንስቷል። የውጭ ምንዛሬ እጥረትና ውጤታማ ያልሆኑ የልማት ድርጅቶች የፈጠሩትን ጫና በመቅረፍ በየዓመቱ ለ3.7 ሚሊዮን ዜጎች የስራ ዕድል መፍጠር የሚያስችል እድገት እንዲመዘገብ የሚያስችል መሰረት መጣሉንም ገልጿል። የወረስነው እውነታ ሚዛኑ የተዛባ ኢኮኖሚ ነበር። ይህም ደካማ የማክሮ ኢኮኖሚ ሁኔታ፣ ዝቅተኛ የመንግስት ገቢና የዕዳ ጫና፣ የውጭ ምንዛሪ እጥረት፣ ውጤታማ ያልሆኑ የመንግስት ልማት ድርጅቶች እንዲሁም ለግሉ ዘርፍ ዝግ የሆነ ስርዓት ኢኮኖሚያችንን አጉብጠውት ነበር። ፓርቲያችን ብልጽግና በወሰደው በአገር በቀል የኢኮኖሚ ሪፎርም ይህንን የተዛባ የኢኮኖሚ ስብራት በመጠገን ማክሮ ኢኮኖሚውን ወደ ተረጋጋ ሁኔታ ማሻገር ተችሏል። ባለፉት የለውጥ ዓመታት ያስመዘገብናቸው ተጨባጭ ድሎች የፓርቲያችንን ቁርጠኝነትና የስራ ባህል ይመሰክራሉ። የነጻነትና እኩልነት ፓርቲ በበኩሉ አሁን ያለው የዋጋ ግሽበት የዜጎችን ኑሮ እየፈተነ መሆኑን በመጥቀስ የራሱን የመፍትሄ አቅጣጫዎች አመላክቷል። ፓርቲው በተለይ በወጣቶች የስራ አጥነት ችግርና በፍትሃዊ የሀብት ክፍፍል ላይ ትኩረት አድርጎ እንደሚሰራም ገልጿል። ምርትና ምርታማነትን በተለይ ማኑፋክቸሪንግና አግሪካልቸራል ሴክተር ላይ የግብርና ሴክተሮች ላይ ከፍተኛ ትኩረት ስናደርግ የምንቀርፈው በአብዛኛው በግብርና ሲሆን የገጠሩን ወይም ደግሞ ክልሎች ላይ ያሉ የስራ አጥ ቁጥርን ሲሆን ኢንዱስትሪውን ሲመግብ ደግሞ አጠቃላይ የከተማውም የገጠሩም የስራ
አጥነትን የመቅረፍ ሁኔታ እርስ በርሱ የሚተሳሰርበት ወይም ደግሞ ኢንተር ሪሌትድ የሚሆንበት ሁኔታ አለ ማለት ነው። የኢትዮጵያ ህዳሴ ፓርቲ ደግሞ የመንግስትን የኢኮኖሚ ጣልቃ ገብነት በመቀነስ ላይ ያተኮረ የገበያ መርህ ይዞ ቀርቧል። የታክስ ጫናን በመቀነስ ዲጂታል ኢኮኖሚን በማስፋፋትና የውጭ ኢንቨስትመንትን በመሳብ የዜጎችን የኢኮኖሚ ተጠቃሚነት እንደሚያረጋግጥም ገልጿል። የህዳሴ ፓርቲ የሚያምነው መንግስት ነጋዴ እንዲሆን ሳይሆን የዜጎችን የፈጠራ አቅም በነጻነት በሚገለጥበት ኢኮኖሚ ነው። እያንዳንዱ ግለሰብ የኢኮኖሚ ነጻነት በማረጋገጥ የኑሮ ውድነትን የምናሸንፍበትና እድገትን ለሁሉም የምናደርስበት አዲስ የኢኮኖሚ ምዕራፍ እናበስራለን። መንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት በመቀነስ የውጭ ኢንቨስትመንትና ዘመናዊ ቴክኖሎጂ በስፋት እንዲገባ እናደርጋለን። ይህ ማለት ለወጣቶች ሰፊ የስራ እድል፣ የዲጂታል ኢኮኖሚ ተጠቃሚነትና የራስን ንግድ የመጀመር ነጻነት ይኖራል ማለት ነው። ፓርቲዎች በኢኮኖሚ እድገት፣ በስራ እድል ፈጠራና በኑሮ ውድነት መፍትሄ ላይ የተለያዩ እይታዎችን ቢያንጸባርቁም ሁሉም ፓርቲዎች የዜጎችን ተጠቃሚነት ማረጋገጥ በሚለው ነጥብ ላይ ይስማማሉ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ